አለብኝ እና ይቅርታውን በምን ልወቅ ባካችሁ ንገሩኝ። ቸኬቴ ሰምታታል በደንብ ልደትዬ? የሰማኋት ነበረ በዛኛው ስልክ። ቀጥል እስኪ። ቆይ አንድ እታች ላይ ሳይካትሪስት ታይ ምናምን የምትሉ ሰዎች፣ አንደኛው ራሴ የሳይኮሎጂ ባለሙያ ነኝ፣ ሁለተኛው ቴራፒ ላይ ነኝ። እሺ የምሰራበት መስሪያ ቤት አጋጣሚ ሆኖ በጣም የስራ ፐርፎርማንስ ስለቀነሰ በዚህ ሀሳብ ብቻ አብይ ጾም ሲገባ ነው ይህንን ኑሮ መኖር የፈለግኩት እና ከዛ ጊዜ ጀምሮ ሰላም የለኝም። ከ40 ምናምን ኪሎ ወደ 38 ኪሎ ነው የቀነስኩት። ራሴን እያነሳው አይደለም፣ ቶታሊ ፕሮቶኮል በጣም የሚያስፈልገው ስራ ነው የምሰራው። ግን አሁን ብታዩኝ ትስቃላችሁ። ማለት የሚያቀኝ ሰው በሙሉ የሚሰጠው ኮሜንት በጣም እያስጠላኝ ስለሆነ 12 ሰዓት በኋላ ከቤት መውጣት ከተውኩት በጣም ረጅም ጊዜ ሆነ። ስለዚህ ሳይካትሪስት ታይ አትበሉ። ሳይካትሪስት የማይፈታው በእምነት ብቻ የሚፈታ ነገሮች አሉ። እሺ ቴራፒ ምንም አይሰራም። ቴራፒ የሚሰራው ስታምኑበት ነው። እኔ አዲስ ሞመንት ትክክለኛ የሚያሳምነኝ ምን አላቅም፣ በምን ወርዶ ይቅር ብዬሻለሁ እንዲለኝ የጠበቅኩ እንደሆነ አላቅም። ግን የሆነ አፕሩቫል ነው እየፈለግኩ ያለሁት እንጂ ሳይኮሎጂካሊ ደህና ነኝ። ስለዚህ ቴራፒ ታይ አትበሉ። እሺ እባካችሁ ኮሜንቱ ብታጠፉልኝ ደግሞ ኮሜንት ትፋላት ልደትዬ። እኔ ምንድነው መሰለሽ አሁን እንድናርግ ኪቲሽ አንድ የማይክሽን ሚውት አርጊያትና፣ አንደኛ አይዞሽ በቃ ምንም መምጣትሽ በጣም ደስ የሚል ነገር ነው። እንኳንም ገባሽ። ያው ልደት ርሱ ይሄ ባይሆንም ግን ደግሞ ከዚህ የሚበልጥ ርስ የለምና መሀል ላይ በቃ ያስጨነቀ ጥያቄ ስላለ ስትኔ የፈቀድንልሽ እና ምንድነው ግን ሁሉንም ነገር ዛሬ አንነግርሽም። ምናልባት አንዳንዴ በውስጥ የሚያልቁ ብዙ ጉዳዮች ምናምን ሊኖሩ ይችላሉ። እኔው የልደትም አለ መምር በረከትም እኔ የምለው ነገር ካለ ላለሁኝ እስኪ ስሚና ከዛ በሂደት ነገሮቹ ይቀርፋሉ። እውነት ለመናገር ዛሬውንም ምላሽ ልታገኝ ትችያለሽ እና ከልብ ለመስማት ሞክሪ። ልደት አንተ ተቀድም ወይስ መምር በረከት? ቀደም ላዋራት ብለህ ነበር። የሆነች ነገር ሰምታት ከሆነ ትንሽ ነገር ብትላት ደስ ይለኛል። መምህር በረከት ይቅደሙና በአወራት ደስ ይለኛል። እውነቱን ለመናገር ትንሽ ሀሳቧን አንዳንድ ቦታ ላይ ባገኘውና ሀሳቤን ማካፈላት ደስ አውራት በቃ እንደዚህ አይነት ሰው እንደዚህ አይነት እህቶቻችንን አስቀድመን ማድረግ ያለብን ነገር ረጅም ሰዓት እንዲያወሩ ድሉን መስጠት ነው። በቃ ትልቁ ነገር እንዲያወሩ ማድረግና የመደመጥ ችግሩ እንዲፈታ ማድረግ። ሰው ሲሰማው ደስ ይለዋል። አሁን ሰው ያጣው ማነው? ሚዩት አድርጉልን። ሰው ሲሰማ ደስ ይለዋል። በቀደም አንድ እህታችን ፈለገ ቤት አግኝተናት ተመሳሳይ ነገሮችን ይዛ ነበር የመጣችው እና አንዳንድ ጊዜ የጭንቀት መጠራቀሞችና ጭንቀት ወጥተው የሚነገሩባቸው ቦታዎች ከመጥፋታቸው የተነሳ ጭንቅላታችን ውስጥ ተጠራቅመው ራሳችንን ወደ ማጥፋት ወደ ሌላ እጅግ ከባድ ወደሆኑ ውሳኔዎች ላይ ያደርሱን ይችላሉ። የእግዚአብሔርን ይቅርታውን በምንድን ነው የምናውቀው? በህይወት መኖራችን በራሱ የእግዚአብሔር የይቅርታው ምልክት ነው። በዛ ላይ ንስሐ አለ አይደል? በቤተክርስቲያን ታሪክ ውስጥ ሰዎች ትልቁን ሰላም የሚያገኙት ከውድቀት ወይንም ደግሞ ከብቸኝነት ወይንም ደግሞ ከእንደዚህ አይነት መጥፎ ስሜት ዳግመኛ ወደ እግዚአብሔር የሚመለሱት ንስሐ በመግባትና የኃጢአት ስርየትን በማግኘት ነው። በጣም በሚገርም ሁኔታ የእግዚአብሔር ቸርነቱን ደግሞ የምናውቀው በዚህ ሰዓት ላይ እንደዚህ አይነት የብቸኝነት ስሜትና እንደዚህ አይነት በጣም በቀላል ነገሮች ከአቅም በላይ በሚሆኑበት ሰዓት ላይ እግዚአብሔር ደግሞ በይብለት ከኛ ጋር ይሆናል። እግዚአብሔር እኮ አለ የትም ቦታ ሁሉም ቦታ ላይ በተለይ ለቀረበው። ለምሳሌ የእግዚአብሔር እውነተኛ ወይንም ደግሞ አካሉ ቤተክርስቲያን አለች። ሰዎች ወደ ቤተክርስቲያን ገብተው ቤተክርስቲያን ግቢ ውስጥ አውርተው የሚወጡት እኮ ከሰዎች ጋር አይደለም፣ አውርተው የሚወጡት ከእግዚአብሔር አምላክ ጋር። ስለዚህ አካል ያላት የክርስቶስ ሥጋ የሆነች ቤተክርስቲያን አለች። እዛ ሄደን የምንናገረው ንግግር ሁሉ ከእግዚአብሔር ጋር እየተነጋገርን እንደሆነ እኮ ማወቅ መቻል አለብን።
ይሄ ስፒሪቹዋል ቴራፒ ነው የሚያስፈልገው። እሱም በቤተ ክርስቲያን ውስጥ ያለ ቴራፒ ነው። ንስሐ ገብተሽ ታውቂያለሽ ኬቲ? ማይክሽን አንሺው እና እየተመለከ ገብቻለሁ። ገብቼ እኮ ነው ቅድም አቋርጠ ስለመጣ ነው እንጂ ልደቴ ደስ አይልም ነበር። በቃ ህይወቴ ደስ አይልም ማለት እዚህ ጋር መናገር አልፈልግም። ፕሮባብሊ በውስጥ ተጽፍላችሁ ይሆናል ወይ ቴሌግራም ትሰጡኛላችሁ። ምክንያቱም እኔ ቲክቶክ ተጠቃሚ አይደለሁም። ደስ የማይል ህይወት ነበረኝ እና ላይክ ከመጀመሪያው ጀምሮ ላይ ከተወለድኩ ጀምሮ ምንም ደስ አይልም። በቃ ልጅ እያለሁ ጀምሮ ነው ፈተና የተቀበለኝ ምናምንና እሱ በራሱ የሚያመጣው ኢምፓክት አለ። አሁን ላይ ሪል ንስሐ አለ አይደለ? ንስሐ እኮ እንገባለን። ለምሳሌ ዩኒቨርሲቲ ያለው ንስሐ ገብቼ ነበር። ግን አለ የሆነ የምር ፈጣሪ ገብቶ የምትገባው ንስሐ እሱኛው ስቴጅ ላይ የደረስኩት ምናልባት አብይ ጾም ሊገባ አካባቢ ነው አሁን በዚህ ዓመት እና የምሬን ንስሐ ገባሁ። በደንብ ተቀጣው ምናምን ግን አልበቃኝም ማለት የሆነ በየቀኑ መጽሐፍቶችን አነባለሁ ምናምንና ፈጣሪን የሆነ ትንሽዬ ያወቅኩት ሲመስለኝ የራሴ ነገር በጣም እየከበደኝ ይሄዳል እና ያመኛል። አስበዋል ላይ የእኔ የሆነ ነገር የለም ሁሉም ነገር ፈጣሪ ነው ምናምን እኔ እንኳን እኔ አይደለሁም እና የወሰድኩበትን ነገሮች ሳስብ ምን ያህል እንዳስከፋሁት ምናምን ሳስብ አዎ ፈጣሪ ንስሐ ብንገባ ይቅር ይላል። ግን በምን አውቃለሁ? ይቅር ብሎኝስ ባይሆን በምን ላውቅ እችላለሁ? ምክንያቱም ትናንትም እንደዛ አይኑን እያጠፋሁት እኮ ነበርኩ። ምንም አልተነካሁም። ባይዘወይ ምንም ሳልሆን ነበርኩ። ይቅርታ አድርጊልኝና እግዚአብሔር ይቅር እንዳለሽ የምታውቂው በመጀመሪያ ደረጃ በእምነት ነው። ሰዎች ንስሐ ለመግባት ልባቸውን ባነሳሱ ሰዓት ላይ እና ወደ እግዚአብሔር በሄዱ ሰዓት ላይ ሞመንት ልባቸው በጣም በትልቅ ተነሳሽነት በቃ በጸጸት በተሰበረ ማንነት እግዚአብሔር ፊት የሚቆሙ ከሆነ ከዛኝ ሰዓት ጀምሮ እግዚአብሔር እነዛን ሰዎች ተቀብሏቸዋል። አንቺ የእግዚአብሔርን ስራ ልትሰሪለት አትችይም ኪቲ። እግዚአብሔር የሚያስበውን እኛ ልናገር አንችልም። አንዳንድ ጊዜ ችግሩ እኛ በእግዚአብሔር ቦታ ሆነን ካላሰብን እንላለን። እኛ በሱ ቦታ እኛ በእኛ ቦታ ነው የምንሆነው እንጂ በሱ ቦታ አንሆንም። የእኛ ድርሻ ምንድነው? ከልብ መሰበር ነው። በቃ ማዘን፣ በሰሩት ነገር መጸጸት። አንዳንድ ጊዜ ሰዎች እንበድላለን፣ ግን ከልብ የመጸጸት ነገር አይኖረንም። ደግመን ወደ ኃጢአት እንገባለን፣ ደግመን ወደ ያልሆነ ቦታ እንገባለን። እግዚአብሔር ይቅር እንዳለኝና እንዳላለኝ በምን አውቃለሁ? ይሄ የእኛ ድርሻ አይደለም። እግዚአብሔር ንስሐ ግቡ እና ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ አላለ? ከኛ የሚጠበቅብን ወደ እሱ መመለስ። እስኪ እኛ ወደ እሱ እንመለስና እሱ ወደ እኛ ይመለስ። ይቅር ብሎኛል አላለኝም? ንስሐ ግቢና እስኪ እሱ ይቅር አይበልሽ። ትልቁ ፖይንት ሰዎች እግዚአብሔር እንዲህ ያደርጋል አያደርግም የሚል ሀሳብን በጭንቅላታቸው ውስጥ ያስቀምጣሉ። እሱ እንዲህ ያደርጋል ወይስ እንዳያደርግም? እንዲህ ባያደርግልኝስ? እኛ ራሳችን እግዚአብሔሮች መሆን አንችልም። ባይዘ የእሱን ስራ ለእሱ ነው የምንተውለት። የእግዚአብሔርን ስራ ለእግዚአብሔር ነው የምንተውለት። ከኛ የሚጠበቀው ምንድን ነው? ተጸጽተሽ እያለቀች ለምሳሌ በዚህ በመጽሐፍ ቅዱስ ታሪክ ላይ የምናውቀው አንድ ወሳኝ ነገር አለ አይደለ? ያቺ ሴት ክርስቶስ እግር ስር እንደ ይቅር ካለኝ ብላ ሄደች። ተደፍታ እሷ የታያት ማልቀሷን፣ ይቅርታውን ግን ለእሱ ነው የተወችለት። እሺ ቆይ አንዴ ይቅርታ ቆረጥኩ። ምኑ ፓርት በጣም እንደከበደኝ ልንገርና ልለፍ መሰለኝ። ማለት እንዳልኩ ከእናንተ አላውቅም፣ ግን ቢያንስ የተወሰኑ ነገሮች ለማንበብ ወይ ለማየት ምናምን እሞክራለሁ፣ ፍጨረጨራለሁ ምናምንና እግዚአብሔር መጽሐፍ ቅዱስ ላይ በጣም ለብዙ ሰዎች አምላክን የሚያሸንፈው ኃይል እንባ ብቻ ነው ይባል የለ? አልቅሰህ ስትለምነው ያነጻል አውቃለሁ። ግን አሁን በእግዚአብሔር አይደለም ጥርጣሬ፣ በሱ ቢሆን እነዚህ መጽሐፎች እና እነዚህ ታሪኮች ለእኔ በቂ ነበሩ። እኔም አይደለሁም፣ አትፍረዱብኝ ማለት እኔ አይደለሁም። ውስጤ ላይ ያለው ሰው ተደጋጋሚ እኔ ለራሴ የሚነግረኝ ድፍረትሽ አይነት ስሜት እንዴት ነው የምገልጽላችሁ? በማርያም ጠዋት እጸልያለሁ እና ለመጸለይ ስቆም እንባዬ ነው የሚቀድመኝ። ድፍረትሽ እንደው አታፍሪም አይነት ስሜት ይሰማኛል። አታፍሪም ግን ስትቆሚ ማለት ስሙን ስጠሪ አታፍሪም ምናምን አይነት ስሜት። ሁለተኛ ደግሞ በጣም እየከበደኝ ያለው ወይ እንዴት ነው መግለጽ አለብኝ? መሞት በጣም ፈራው። መሞት አዲስ ሞመንት በጣም እያስፈራኝ ያለው ሰምታኝ ከሆነ ምናልባት ከአንድ ወር በፊት ለመሞት መርዝ በጥብጬ በስነ ስርዓት ለመጠጣት ተዘጋጅቼ ነበረ። ሁሌም
የሆነ ነገር በተፈጠረ ቁጥር ለምንድን ነው ግን ማትገድለኝ? ምንድነው? ምን አድርጌ ነው ማለት ጠግቤ እኮ ነው ምን አድርጌ ነው ማትገድለኝ ምናምን ብዬ ነበር የማማረረው። እና አሁን ላይ በጣም እሺ በቃ ይምረኛል ብዬ ተስፋ ላርግ። ተስፋዬ ነው የሚያዋጣኝ ማለት አምነዋለሁ። እሱ ቃሉ አያጥፍም። እኔ ነኝ እኔ በዝቶብኝ ለራሴ እንደ ሰው በሰው አስቤው በጣም አሸማቆኝ ምናምን ነው ይምረኛል። ግን ምን በጣም እንደሚያሳቅቀኝ ታውቃለህ? መሞት አልፈልግም። አሁን ላይ መሞት አልፈልግም እና ትንሽ የሆነ ነገር ቀጭ ባለ ቁጥር ወይ የሆነ ነገር ቢፈጠር ሳስብ በጣም ይከብደኛል። መጀመሪያ ላይ ያነሳሻትን ሀሳብ ላይ ልጨምርልሽ። እኔ እንዴት ነው እሱ ፊት የምቆመው አልሽ አይደለ? ቅድም እንዴት ድፍረትሽ ምናምን ለራስሽ የምትነግሪው ነገር ነው አይደል? ጠዋት ለጸሎት ልትቆሚ ስትይ እኔ ማን ነው ነው ምን አይነት ነገር ኑሮኝ ነው ምን አይነት ደፋር ሴት በሆነው ነው ፊቱ ምቆመው ያልሽ አይደለ? አዎ በቃ የሚሰማኝ ምክንያቱም እንኳን ብነግረው ፊት ለፊት አሁን ሰው እንኳን ብነግረው የሚፈርድብኝ ፍርድ አውቃለሁ። አንድ ጊዜ መጽሐፍ ቅዱስ ላይ ክርስቶስ ኢየሱስ ያቺን ዘማዊቷን ሴት እነዛ ፈሪሳውያን እግሩ ስር አምጥተው ወይም እግሩ ስር ሲወረውሯት ክርስቶስ ምንድን ያላት? ክርስቶስ እኔ አልፈርድብሽም በሰላም ሂጂ አይደል ያላት? እኔ አንቺ የኔን ኃይል አባ ጊዮርጊስ ጋዜጣ ሲናገር የኛ ኃጢአት ከእግዚአብሔር ምሕረት አንጻር በጣም ትንሽ ነው። የኔ ኃጢአት በጣም ብዙ ነው አይደለ? የእግዚአብሔር ምሕረት ደግሞ ከዛ በላይ እጅግ በጣም ብዙ ነው። እሺ አንድ ነገር አንቺ መልካም ስራ አለሽ ልበልሽ፣ መልካም በጣም በቃ ጿሚ ጸላይ ነሽ። እንደዛም ሆኖ በእግዚአብሔር ፊት መቆም የተገባን ይመስልሻል ስታስቢው? አይደለም እኔና መላእክት እንኳን በዛ ነው የጸናቸው። ማንም ሰው እግዚአብሔር ፊት ለመቆም የሚገባው አንድ ፍጥረት አታገኝ ከመቤታችን ውጭ በእግዚአብሔር ፊት መቆም የሚችል በቃ ንጽህናውን ይዞ መቆም የሚችል ሰው አታገኝ። ሁላችንም በፊቱ ምን ቆመው እግዚአብሔር እንደ ምሕረቱ መጠን በሰፊው ቸርነቱ ጉልበት ስለሰጠን ነው እንጂ እንደ ስራችን ቢሆን አይደለም። አንቻውን መጤ ስትናገርሽ አይደለም ሁላችንም አልኩሽ እኮ ፊቱ መቆም አይደለም እሱ ያለበት አካባቢ እንኳን መድረስ አንችልም። ስለዚህ ይሄ ያንቺ ሀሳብ አይደለም። ዲያቆን ሄኖክ ኃይሌ ከዚህ ፊትም ብሎ ተናገረ መሰለሽ። እናንተ የማትፈልጉት ነገር በጭንቅላታችሁ ውስጥ የሚመላለስ ከሆነ ያንን ሀሳብ የእናንተ ሀሳብ ስላልሆነ ተቃውሙት ይላል። ቅዳሴ ላይ ሰዎች ሄደው የማይፈልጉትን ሀሳብ ጭንቅላታችሁ ውስጥ ያስባል። አሁን አንቺ የሚወቅስሽ እርኩስ መንፈስ ነው ከአባትሽ ሊያርቅሽ የሚወቅስሽ እርኩስ መንፈስ። እሱን ደግሞ ስመ እግዚአብሔርን በመጥራት ጸሎት ያለማድረግ ችግር ልክ የሚፈታው ጸሎት በማድረግ እንደሆነ የእድፋምነት ስሜትም ደግሞ የሚፈታው ንስሐ በመግባት እንደሆነ እግዚአብሔር ፊት የመቆም ድፍረት የምናገኘው እኮ በመቆም ነው። በኃጢአትም ቢሆን እሱ ሁሉ ያውቃል። አንቺ ከማድረግሽ ከመፈጸምሽ ከመሆኑ በፊት እግዚአብሔር አያውቅም? ያውቃል። ከመወለድሽ በፊት እግዚአብሔር አያውቅም? ያውቃል። ይህን ድል የሰጠሽ ኃጢአት እንደምትሰሪ ሳያውቅ ቀርቶ ነው እንደ ያውቃል። እፊቱ ከመቆም ከማሰብሽ በፊት እግዚአብሔር እሱ ፊት ከነ ኃጢአትሽ እንደምትቆም ያውቅም? እንደ ያውቃል። ሰዎች ምንጊዜም ትልቁ ኃጢአት ምን እንደሆነ ታውቃላችሁ? እግዚአብሔር አይምረኝም ብሎ ማሰብ ከሁሉም ኃጢአት የከፋ ኃጢአት ነው። ይሄ እግዚአብሔርን በእኛ ጭንቅላት ልክ ማስቀመጥ ምህረቱ በእኛ ኃጢአት ልክ መመዘን፣ በእኛ በደል ልክ መመዘን፣ ይሄ ከበደልም በላይ በደል ነው። ምንም ኃጢአት ልንገባ እንችላለን፣ ምንም ውድቀቱ ልንገባ እንችላለን። እግዚአብሔር አይምረኝም፣ እግዚአብሔር ይቅር አይለኝም፣ ይህን ኃጢአቴማ እጅግ በጣም የበዛ ነው ብሎ ኃጢአትን አብዝቶ የእግዚአብሔርን ምህረትን ማሳነስ ይሄ ከኃጢአቶች ሁሉ የከፋ ኃጢአት ነው። እንደዚህ እንድታስቢ የሚያደርግሽን ክፉ መንፈስ በእግዚአብሔር ምሕረት ልታሸንፊ ይገባል። እፊቱ ስንቆም አልኩሽ እኮ ስናስቀድስ የተገባን አንዳች ሰዎች የለን፣ አንድ የለንም። እንደ እግዚአብሔር ቸርነት ደግሞ ምንድነው የሚለው ውዳሴ ማርያም ነው ራሱ ኃጢአት በምትበዛበት ቦታ የእግዚአብሔር ጸጋ ትበዛለች። እኛ ኃጢአተኞቹ ጋር የእግዚአብሔር ጸጋ ይበዛል። እኛ በደለኞቹ ጋር የእግዚአብሔር ጸጋ ይበዛል። እኛ የወደቅነው ጋር መውደቅ አዳማዊ ነው። በነገራችን ላይ ወድቆ አለመነሳት ነው ዲያብሎሳዊ። ቅዱስ ዮሐንስ አፈወርቅ ሲናገር መውደቅ አዳማዊ ነው። አንዴ አይደለም ብዙ ጊዜ መውደቅ ማለት ነው። ይሄ የኔቸራችን ነው። አለመነሳት ግን ዲያብሎሳዊ ነው። ተስፋ መቅረት ግን ሰይጣናዊ። እኛ ደግሞ እኮ ሰይጣን አይደለም፣ ከአባታችን ከእግዚአብሔር መታገል ግዴታችን ነው። በዚህ ዓለም ውስጥ ኪቲ ትልቁ ክርስቲያን ሊያጣው የማይገባው ነገር ቢኖር ጤና ምናምን ሌላ ነገሮች
ትልቁ ክርስቲያን ሊያጣው የማይገባው ነገር ቢኖር በእግዚአብሔር ላይ ያለውን ተስፋ ነው። አይምረኝም ብሎ ያሰበ ዕለት እግዚአብሔር ጋር አይምረኝም ያለ ሰዓት ነው። የሚያዩ የበዛውን ኃጢአቱን አይደለም፣ ተስፋ መቁረጡ ግን ከእግዚአብሔር ያደርገዋል። እግዚአብሔር ኃጢአተኛን አይጠላም፣ ኃጢአትን። ስለዚህ እኔ የምነግርሽ ነገር ነው፣ አይምረኝም የሚል ኃጢአት ወይም እግዚአብሔር ይቅር አይለኝም የሚል ኃጢአት ጭንቅላት ውስጥ ሊቀመጥ እኔ ማንነኝና ፊቱን ቆሞ ለትህትና ከሆነ ጥሩ፣ ግን ወደ እግዚአብሔር እንዳትቀርቢ የሚያደርግሽ ከሆነ ግን ይሄ ጠላት የሆነሽ ስጋሽ ራሱ ነው እንጂ እግዚአብሔር አይደለም ጠላት የሆነሽ። እግዚአብሔርማ በአባትነት ፍቅሩ ይጠብቅሻል። መጽሐፍ ቅዱስ ላይ እስኪ ንገሪ፣ የትኛው ነው የጽድቅ ጎዳና ላይ እግዚአብሔር ክርስቶስን ያገኘው? እያንዳንዳቸው የተጠሩበት ከውድቀት አይደለም። ጳውሎስ ቢጠራ ከአሳዳጅነት፣ ሌሎቹ ቢጠሩ ከዓለማዊ ህይወት፣ ያቺ ዘማዊቷ ብትመጣ ከዝሙት ህይወት፣ እያንዳንዱ ቢመጡ ወደ ክርስቶስ ቆሽሸው ነው የመጡ። ክርስቶስ እኮ ማለት ባህር ነው እኮ እኛ እየታጠበን የምንነጻበት፣ እሱ ግን የማይደፈርስ ማለት ነው። ታዲያ ምህረቱን ልንገድብ አይገባም። ኦኬ፣ ዛሬም ንስሐ ግቢ፣ ኃጢአት ስሪ፣ ነገም ንስሐ ግቢ፣ ስሪ ኃጢአት፣ ከነገ ወዲያም ንስሐ ግቢ። ንስሐ በቤተክርስቲያናችን ውስጥ ከሚደጋገሙ ሚስጥራቶች ውስጥ አንደኛው ነው እንጂ ልክ እንደ ቅዱስ ሜሮን አንዴ ብቻ የምናደርገው ሚስጥር አይደለም። መደጋገም ያስፈለገው ለምንድን ነው? ሰዎች በተደጋጋሚ በኃጢአት ስለምንወድቅ ነው። መውደቃችን አይደለም ክፋቱ፣ መነሳት አልችልም ማለቱ ነው ኃጢአቱ። መውደቁማ አዳማዊ ነው። አልነሳም ብሎ ማመኑ ግን ይሄ ዲያብሎሳዊ ነው። ለዛ ነው ሰው ተስፋ በማይቆርጥበት እግዚአብሔር ተስፋ ይቆርጣል። ክንደ ብርቱ በሆኑ አምላክ ሰው ተስፋ ይቆርጣል። ተስፋ የሌለው ሰይጣን እንኳን ተስፋ አይቆርጥም። እኛን ሲታገለን ተስፋ የሌለው ሰይጣን እንኳን እንዴት ነው እኛ ታዲያ የምህረት ተስፋ ያለን? እድሜ ሰጥቶን፣ ጊዜ ሰጥቶን፣ ካህናት ሰጥቶን፣ መምህራን ሰጥቶን፣ ሚስጥራትን ሰጥቶን፣ ቤተክርስቲያንን ሰጥቶን፣ እኚህ ሁሉ በሮች እያሉ ቤተክርስቲያን እኮ ቤት ናት ኪቲ። ሌባው ገብቶ ጻድቆ ነው የሚወጣባት እኮ ናት ቤተክርስቲያን። ፍርድ ቤት አይደለችም፣ የእግዚአብሔር ቤት ናት። ፍርድ ቤት አይደለችም፣ ሐኪም ቤት ናት። በሽተኞች ሄደው የሚታከሙባት፣ ታክመው ድነው የሚመለሱባትም። አንቺ ዛሬ ራስሽን ቢያምሽና ብትታከሚ ነገ ሌላ ህመም ቢያምሽ ሄደሽ አትታከሚም እንዴ? ትታከሚያለሽ። ሌላ ከነገ ወዲያ ደግሞ እግርሽን ቢያምሽ አትሄጂም? ትሄጃለሽ። ቤተክርስቲያን እንደዛ ናት። በዝሙት ብንወድቅ ሄደን እንነሳባታለን። በስርቆት ብንወድቅ ሄደን እንደገና ታጥበን እንመጣበታለን። ብቻ በተስፋ መቁረጥ መታመም ነው ከባዱ ህመም። አገኘሽኝ? አሁን እናንተ ጋር የመጣሁበት አንደኛ ምክንያት ምን እንደሆነ ታውቃለህ? እንዳልኳችሁ ቲክቶክ ተጠቃሚ አይደለሁም፣ ግን ብዙ ጊዜ ሪከርድ የተደረጉ ምናምን ቪዲዮዎች ዩቲዩብ ላይ ስለማይ አንተን የሚፈለገን ምናምን ሌሎች ሰዎችን እንትን ስትሉ አያለሁ እና አሁን እኔ በጣም የከበደኝም የቸገረኝም ፓርት ሼር ላድርግ። ልቤ ያውቃል ስልህ አሁን የተናገርካቸውን ነገሮች አምንባቸዋለሁ፣ አውቃቸዋለሁ፣ ወይ የሆነ ነገር ላይ አንብቤያቸዋለሁ። በቃ እግዚአብሔር የሆነ ጊዜ ነግሮኝ ይሆናል፣ ግን አላውቅም። በቃ ልደት ስጸልይ ተስፋ መቁረጥ ልቤን ስብር ያደርገዋልና ተስፋ መቁረጥ በእግዚአብሔር ምሕረት አይደለም ብያለሁ ቅድም። በሱ ምሕረት አይደለም እየደከመኝ ያለው በራሴ አምላኬ አስፈዋለሁ። መዝሙረ ዳዊት ወይ ውዳሴ ማርያም ከፍቼ አሁን በሞት ስላል አሁን መሬት ተከፍታ ብትጠኝስ ምናልባት የመጨረሻ እድል ሰጥቶኝ ከሆነስ አልሰማ ብየው ይሁን እንደ ይላል። አበሌ ደስታቀልሽ እንደ ጌቲ አበሌ ደስታቀልሽ አይደለም። ምናልባት ከአንድ ወር በፊት ሆን ማወራ በጣም እንዴት አይነት ደንዳና ልብ ነበር ይመስላል። በጣም ልቤ ደንድኖ ነበር እና ፈጣሪን አልፈራውም ነበር፣ ሞትን አልፈራም። በጣም ደፋር ነበር። ከዛ የሆነ ሰዓት ላይ ምርር አለኝና ብድግ ብዬ የት እንደሄድኩ ታውቃለህ? ጸበል ተጠምቅም አላቅነች በርሜል ሄድኩት። በርሜል ቀጥ ብዬ ሄድኩ እና አንደኛ ጥያቄ ልቤን አስፈራው። እንደፈራ አድርገኝ እየተደፋፈርኩ ነው ምናምን። አትሊስት ምን ሆኜ ነበር እንደዚህ ሆንኩት? ኃጢአትነታቸው ገባኝ፣ ግን ከልብ መጸጸት አቃተኝ እና እሱን ልጠይቅ ነበር ሄድኩትና እዛ ባየሁት ነገር ፈሪ የሚለው ቃል አይገልጸውም። አሁን ላይ ኮሽታ እንዴት ሰው ያስፈራዋል ማለት ዝናብ መጥቶ ብቻዬን መሆን አልፈልግም። 4 ዓመት ምናምን ብቻዬን የኖርኩት እኔ። እናቴ ልጅ እያለሁ ነው የሞተችው እና አባቴም ለእኔ ብዙ ኪር አልነበረውም። ስለዚህ
ከሆነ ለዩኒቨርሲቲ እንደወጣሁ ቶሎ ስራ ስላገኘሁ ምናምን አልተመለስኩም እና አስቡት 3-4 ዓመት ሙሉ ብቻዬን ነበር ስኖር የነበረው። ብቻዬን አድራለሁ፣ ብቻዬን እሰራለሁ። እኔ ነበርኩ ታምሜ ራሴን ማስተምመው ብቻዬን ነኝ። አሁን ግን አንድ ስላባ ያስፈራኛል። አንድ ቆርቆሮ ቆርቆ ሲል ከሰማሁ ሁሉ ይመጣል። እንዴ ነው የምለው ሰው እንዴት ክርስቶስ መጽሐፍ ያስፈራዋል። ሁለተኛ በጣም እያመመኝ ያለው እንደ ይሄኛውን ፓርት መጥቼ ምን ላድርገው ብዬ እናንተን መጠየቅ ያስፈለገ ሰዎች ተስፋ ስታጡ መኖር አትችሉም። በቃ ማለት ፊቴን ለመታጠብ ሞራል አጣለሁ፣ ፊቴን ለመልበስ ሞራል አጣለሁ። ከዛ ስራዬ ይጎዳል። ሰይጣን ደግሞ እሱን እየፈለገ ነው ሲመስለኝ። ስራዬ ከተጎዳ የሚያግዘኝ ሰው የለም። የሚያግዘኝ ሰው ከሌለ ጭንቀት ውስጥ እገባለሁ። ደግሞ እግዚአብሔርን ላማርረው ነው፣ ያው መልሼ እጁ ውስጥ ልገባለሁ ማለት ነው። መጨረሻ ጊዜ እጁ ውስጥ ከገባው ደግሞ እኔ እንጃ ከባድ ነው የሚሆነው መወዳደቅ የራሱ እና እሱ ጭንቀት ቀድሞ ገደለኝ። ይሁን እንዴት ነው ራሴን ማጽናን ነው? አትሊስት ኖርማል ሩቲን መጀመር እፈልጋለሁ። ቢያንስ ማለት ደስተኛ እንኳን ባልሆን ማለት ለመኖር ኢንተረስት ማጣት በጣም ከባድ ነው። አሁን ላይ ያለሁበት ስቴት መሞት የሚባለው ነገር ጭራሽ ላስበው ስለማልችል ነው። ራስን ማጥፋት የሚባለው ነገር እንደ ድሮ አይደለም። ለኔ በጣም ከባድ ዋጋ የሚያስከፍል ስለሆነ ስለማውቀው እግዚአብሔርን ያህል በሱ ብቻ እንዳስከፋው ስለማውቀው መቼም ልክሰው የማልችለው ነገር በይቅርታ እንዳለፈልኝ ስለማውቀው ራሴን ላጠፋ አልሞክረውም። ግን መኖር ሳትፈልግ መኖር ደግሞ እንጃ ታውቁታላችሁ። የምትሰሙ ካላችሁ ማለት በጣም ተስፋ መቁረጥ ላይ ያለ ሰው ያውቀዋል። ስሜቱ በጣም ነው የሚያስጠላው። በቃ ሊትራሊ ኤቭሪቲንግ ምንም ማተር አያደርግም። ገንዘብም ማተር አያደርግም። ቁንጅና ማተር አያደርግም። ወጣትነትህ ማተር አያደርግም። ትምህርትህ ማተር አያደርግም። በጣም ኢነርጄቲክ ሰው ነበርኩ የሆነ ሰዓት ላይ። ማስተር ልመረቅ 2 ወር ነው የቀረኝ። ተሲስ መስራት አልቻልኩም። አስባችሁታል? ለብቻዬበታለሁ። ስንት ተንከራትቼ ተሲስ መስራት አልቻልኩም። ሰውነቴ ጎተቆለና ያገኘኝ ሰው ሁሉ ምን ሆነሽ ነው የሚለኝ። ከዛ እሱን መልስ መመለስ ስለማልችል ድጋሚ ሌላ ጭንቀት ይዤበት እገባለሁ። ያገኘኝ ሰው ሁሉ ራስሽን ጥለሻል እንደሚለው የሰዎችን አፍ መዝጋት አትችሉም ወይ? ቤት ውስጥ መዘጋት አልችልም። በጣም ጨነቀኝ እና አትሊስት እነዚህ ኒውትራላይዝ ማድረግ የምችልበት ወይ ካለ ፕሊዝ ማለት አግዙኝ። እኔ አልቻልኩም። በቃ የምነግረው በሌለኝ ጨነቀኝ። አዲስ አበባ ነው ያለሽ? አዎ እዚህ ነኝ። እኔ እንግዲህ ፈለገ እድሉን እሰጠዋለሁ ሌሎችም እንዲናገሩ። እኔ አሁን የሚታየኝ አንድ ነገር ምን እንደሆነ ታውቂያለሽ? አጠገብሽ ሰው ያስፈልግሻል። አጠገብሽ ሰው ያስፈልግሻል። በቃ አብረሹ ወጥተሽ አብረሹ የምትገቢ አብሮሽ ቤተክርስቲያን የሚሄድ አብሮሽ አይዞሽ የሚልሽ የእግዚአብሔርን ቃል እየነገረ የሚያጽናናሽ የሚያበረታሽ ወደ ራስሽ እስክትመለሽ ድረስ ጉልበት የሚሆንሽ ሰው ያስፈልግሻል ብዬ ነው። እስኪ ቀጥሉ። እስኪ ፈልጉ። እስኪ ሁላችሁንም ሰላም ብያለሁ። በጣም ደክሞ ልደትሻ ዛሬ ላይ ያልገቡ እና ድንገት ላይቭ ላይ ሳይክ እንደተለመደው አንተን ለመንቆር ነበር የገባሁት እና ግን እህታችን የምታወራቸው ነገሮች ሳይ እንደዚህ ነገሮችን ለመናገር ስላልፈቀደልኝ ያው እያደመጥኩኝ ነበረ። እህታችን ኪቲ ቅድም ልደትሻ በጣም ጥሩ ሀሳቦችን ሲያነሳልሽ ነበረ። ብዙ ጊዜ ሰዎች ተስፋ ለመቁረጥ ምክንያት የሚሆናቸው ትልቁ ነገር ምንድን ነው? በህይወታቸው የገጠማቸው ነገር፣ በህይወት ተሞክሮ የደረሰባቸው ነገር በእነሱ ብቻ እንደሆነ አድርገው ፊል የማድረግ ነገር ነው። ትልቁ ችግር ያ ነው። ይሄ ነገር የደረሰው በእኔ ላይ ብቻ ነው የሚል ስሜት ራስን ከሁሉ ሰዎች አግሎ ራስን ተጠቂ እንደማድረግ ብቻ ለመሳል ይዳረግና መፍትሄ ላለማግኘት ትልቅ ሪዝን ይሆናል። እህታችን ምናልባት ሙሉ ችግርሽን ያልነገርሽ ሊሆን ይችላል። ምናልባት በስራ ቦታሽ፣ በትምህርት ገበታሽ፣ በፍቅር ህይወትሽ ያው ወጣት ስለሆንሽ እንደዚህ አይነት ነገሮች ተደራርበው አንቺን ተስፋ አስቆርጦሽ ሊሆን ይችላል። ትልቁ መርሳት የሌለብሽ ነገር ግን ክርስቶስ ለአንቺ ነፍስ ዋጋ ከከፈለው ነገር ጋር የሚነጻጸር ነገር የለም። ሴት ምንልሽ ፈልጌ ነው። በስራ ቦታሽ፣ በትምህርት ገበታሽ ከብዙ ሰዎች ጋር ላተስማሚ ትችያለሽ። ብዙ ነገር ሊደርስብሽ ይችላል። ምናልባት የፍቅር ህይወትን ማሳለፈሽ ከሆነ በፍቅር ህይወትሽ በጣም ብዙ ነገር ደርሶብሽ ሊሆን ይችላል። ግን ምን
እነዛ ሁሉ ችግሮች ተደምረው ክርስቶስ ለአንቺ ነፍስ የከፈለውን ዋጋ ያክል አይስተካከሉም። ስለዚህ ተስፋ በመቁረጥ ስሜት ላይ ስትሆኝ አንድ መርዳት ያለብሽ ነገር ሁለት አይነት ነገሮች አሉ። አንደኛው መልካም ጸጸት የምንለው ነው። ሁልጊዜ ደጋግመን የምንናገረው በነገራችን ላይ ለሰዎች አዲስ ሆኖ ሳይሆን ስፔሻሊ ልክ በእንደዚህ አይነት ፊሊንግ ለሚመጡ ሰዎች አዲስ ስለሆነ ነው የምንደጋግመው። አንደኛው መልካም ጸጸት ይባላል፣ ሁለተኛው ደግሞ መጥፎ ጸጸት ይባላል። መጥፎ ጸጸት ማለት ልክ አንቺ የሚሰማሽ አይነት ስሜት ነው። እኔ ቆሻሻ ነኝ፣ ለመቅደሱ አልገባም፣ እንዲህ ስጋው ደግሞ እቀበላለሁ። አንቺ እኮ ቆሻሻ ነሽ፣ ውጪ ከመቅደሱ፣ ድፍረትሽ እንዴት መቅደሱ ትገቢያለሽ የሚል መንፈስ በአጠቃላይ ይሄ አይነቱ ስፒሪት መጥፎ መንፈስ ተብሎ ይጠራል፣ ወይም ደግሞ መጥፎ ጸጸት ተብሎ ይጠራል። ስለዚህ እንደዚህ አይነት ስሜት በተሰማሽ ቁጥር ትክክል የሆነ መስሎሽ ስለ ትሕትና ራስሽን ከክርስቶስ መቅደስ አታረቂ። በነፍስ የድፋምነት ስሜት ሲሰማሽ አጥቦ ሊያነጻሽ የሚችለው ክርስቶስ ነው። ለምሳሌ እኛ ስጋችን ሲቆሽሽ ከስጋችን ለመንጻት በውሃ እንደምንታጠብ ሁሉ ሰው ነፍሱ ስትቆሽሽ ነፍሱ እንድትነጻ የግድ በክርስቶስ ኢየሱስ ሊነጻ ይገባል። ካልሆነ ግን ምንም አይነት ነገር ሊያጥቡ አይችልም። ለምሳሌ የአንቺ እንባ ከንቱ እንባ ይሆናል ማለት ነው። ለምሳሌ አሁን ኪቲ ምን አለ መሰለሽ፣ ለምሳሌ አሁን እዚህ መተሽ ከወንድሞችሽ ጋር ስታወሪ ምን ያክል ሰላም ተሰምቶሻል? ምን ያክል እረፍት ተሰምቶሻል? ገና እኮ ምንም አይነት ሀሳብ ሰጥቶሽ ሊሆን ይችላል፣ ግን ምን አይነት ሰላም ተሰምቶሻል? ኢማጂን ወንድሞችሽ ጋር መተሽ እንዲህ አይነት ትንሽዬም ቢሆን ቅጽበት የሆነች ሰላም ከተሰማችሽ ክርስቶስ ኢየሱስ ደግሞ ምን ያክል ዘላለማዊ ሰላም ሊሰጥሽ እንደሚችል ማሰብ ይኖርብሻልና መልካም የሆነ ጸጸትን ልትጸጸች ይገባል። መልካም ጸጸት ማለት ሰዎችን ወደ ቅዱስ ሥጋ ወደ ክቡር ደሙ የሚመራ ራስን ለካህን እንዲያሳዩ የሚያደርግ በንስሐ ሕይወት እንዲመላለሱ የሚያደርግ ጸጸት ነው መልካም ጸጸት ተብሎ የሚጠራው። መጥፎ ጸጸት ደግሞ አለ በውስጣችን የሚመላለስ። ለምሳሌ ያመነዘሩ ሰዎች ልክ ወደ መቅደሱ ገብተው እንዳያስቀድሱ ሁለንተናቸውን ጥንተ ጠላታችን ወደ የቤለው ይቆጣጠራቸዋል። መጥፎ የሆነ ጸጸት እንዲጸጸቱ ያደርጋቸዋል። እናንተ ርኩሳን ናችሁ እንዴት ወደ መቅደሱ ትገባላችሁ ይላቸዋል። ግብረ ሰዶም የሆኑ ሰዎች ከራሳቸው ጋር እየተጣሉ ረዥም ጊዜ ከራሳቸው ጋር በመጋጨት የሚኖሩት ወንድ ከወንድ ሴት ከሴት ሩካቤ ስጋ የሚፈጽሙ ሰዎች ከራሳቸው ጋር በመጋጨት የሚኖሩት ትልቁ ችግር በነገራችን ላይ ቤተክርስቲያን በሮቿን ክፍት አድርጋ ለመቀበሉ አይደለም፣ መጥፎ የሆነ ጸጸት ነው። መጥፎ የሆነ ጸጸት እንዴ እኔ እኮ እኩሰት የሰራው ሰው ነኝ፣ እኔ እኮ የቆሸሽኩ ሰው ነኝ እኮ የቆሸሽኩ ከሰውነት ተራ የወረድኩ ሰው ነኝ። ስለዚህ እንዴት ለቅዳሴው ጸሎት የበቃ ሆናለሁ ይሄ ማለት ነው አይገባኝም የሚል ከንቱ የሆነ መጥፎ ጸጸት እና ኪቲ በመጀመሪያ ትልቁ ነገር ምን አለ መሰለሽ፣ ማንም ትልቅ የሆነ ምክር ሊመክርሽ ይችላል። እመኚኝ አንቺ አንድ እርምጃ ሳትራመጂ ግን ያ ምክር ሊለውጥሽ አይችልም። እንዴት ማለት ነው? በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ጴጥሮስ አንተ ማን አታጠኝም አለው። ስለትሕትና እንግዲህ አንቺም አሁን ስለትሕትና ነው እንደዛ እያልሻለሽ እንረዳሻለን። እኔ ለመቅደሱ አልገባም፣ እኔ ቆሻሻ ሰው ነኝ፣ በጣም ጨንቆኛል፣ በጣም ተቸግሬያለሁ፣ ግን ይሄንን ችግር ሊፈታ የሚችለው ክርስቶስ ነው። ግን ወደ ክርስቶስ እንዳቀርብ እኔ ቆሻሻ ነኝ፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ማልገባ ሰው ነኝ የሚሉ መጥፎ የሆኑ ጸጸቶች በአእምሮሽ ይመጣል እና ክርስቶስ ለእንዲህ አይነት ጸጸት ለሚጸጸቱ ሰዎች ምላሹ ምንድን ነው? እኔ ካላጠብኳችሁ አትጠሩም ነው። ባጭሩ እመኚ ወንድሞችሽን ስላወራሽ ጫላ ከበደን አየለን ቁጭ አድርገሽ እኔ እንዲሆኝ በዚህ ወጡ በዚህ ገብቶ ስላልሽ ረፍት አታገኝም። ክርስቶስ ከኃጢአትሽ አጥቦ ያነጻሽ ዕለት ግን እመኚ በጣም የሚደንቅ ሰላም ታገኛለሽ። ምክንያቱም ጌታችን ኢየሱስ ክርስቶስ የሰላሙ ንጉሥ ነው። ዓለም የነጠቀሽን ሰላም መልሶ ሊሰጥሽ የሚችለው ክርስቶስ ነው። ስለዚህ በቻልሽው አቅም ከንቱ የሆነ ለቅሶን አታልቅሽ። ቤተክርስቲያናችን ሰዎች እንዲያዝኑ፣ እንዲጸጸቱ፣ እንዲያለቅሱ ታስባለች። ግን ከንቱ የሆነ ጸሎት እንዲያለቅሱ፣ ከንቱ የሆነ እንባ እንዲያፈሱ አትፈልግም። የጴጥሮስን አይነት እንባ ግን እንድታነቢ ትፈልጋለች ቤተክርስቲያን። ምን አይነት ጸሎት፣ ምን አይነት ለቅሶ? የጴጥሮስን አይነት እሺ፣ የጸጸትን እንባ፣ የጸጸትን ለቅሶ እንድታለቅሽ ብቻ የምትፈልገው ቤተክርስቲያን። ከዛ ውጭ ግን ከንቱ የሆነ ለቅሶ፣ ራስን በመውቀስ ራስን ዝቅ በማድረግ ራስን በማይገባ መልኩ ኢንተርፕሬት በማድረግ የሚለቀስን ለቅሶ ቤተክርስቲያንም አትደግፍም ነው ባጭሩ። ስለዚህ እስካሁን የምታነቢው እንባ፣ እስካሁን የምታፈሽው ለቅሶ የሚያስደስተው ሰይጣን ዲያብሎስን እንጂ ሌላ ማንንም አይደለም። በእንዲህ አይነቱ ጸሎት እመኚ ክርስቶስን አከብራለሁ ብለሽ ያስበሽ ከሆነ ቲቴታችን በፍጹም አይከብርም። አሁን ልክ ይሄን ድምፅ ከሰማሽ ጀምሮ እንባሽን ጥረጊ፣ ማንባትሽን አቁሚ። ከዛ በኋላ ክርስቶስ
አምላኬ ነው፣ ክርስቶስ አባቴ ነው፣ ይቅር ይለኛል። እንዴ ወላጅ የሆኑ እናት አባቶች፣ ምድራዊ እንኳን የሆኑ እናት አባቶች እኛን ያሳደጉ እኛን ወለው ለቁም ነገር ያበቁ እናት አባቶች እንኳን ስናጠፋ ስንበድል እንዴ በጥፋታችን በበደላችን ውጡልን ከቤታችን ይላሉ እንዴ? አይሉም እኮ። ያጠፋነውን ጥፋት አስተካክለው አረመው ገጽሰው ይሄን አስተካክሉ ይሄ እንዳይደገም እያሉ ተቆጥተው አረመው ላለንበት ደረጃ እንድንደርስ አደረጉን እንጂ ትንሿን በደላችንን ትንሿን ኃጢአታችንን ቆጥረው ከቤታችን እንድንወጣ አላደረጉም። ኢማጂን ክርስቶስ ደግሞ ካህሊክ ሁሉ ነው። ኤልሻዳይ አዶናይ አይደንቅም? ኤልሻዳይ ነው፣ አዶናይ ሁሉን ቻይ። ይህ ደግሞ አባትሽ ክርስቶስ እመኚኝ አንቺ ልብሽ ይጸጸት እንጂ እያንዳንዱ ኃጢአትሽን የሚረሳ አምላክ የሚረሳ ሰው አይረሳ። ታዩ አሁን ለምሳሌ ነው ማነሳው። ለምሳሌ ፈለገ አትናቴዎስ ሰርቆ ከሆነ የሰረቃቸው ሰዎች ላይረሱለት ይችላሉ፣ ላይረሱለት። እመኑኝ ፈለገ አትናቴዎስ ግን ንስሐ በገባበት ቅጽበት ክርስቶስ ይረሳለታል። የሰው ነገር ተራ ነው ተወዳጆች፣ ስለ ሰው አትጨነቁ። ዓለም እስካሁን ድረስ እረፍት ያጣቸው ሰው ስለ ሰው እየተጨነቀ። ለምሳሌ ከበደ የሚባል ሰው አመንዝራ ከነበረ ከዚህ ቀደም ለነበረ ህይወቱ ክርስቶስ ንስሐ ይግባ እንጂ ክርስቶስ ይጸጸት እንጂ ኃጢአቱን ይረሳለታል። ይቅር ባይ ነው፣ ይቅር ባይ ነው። ሰው ነው የማይረሳው። ስለዚህ ጊዜ ሰዎች የሚሉትን ነገር እርሺ፣ በዙሪያሽ ያሉ ሰዎች ስለአንቺ የሚያሉትን ነገር እንዳለ እርሺ፣ ወደኋላ እንደ ሉጥ ቢስ እንዳትመለከቺ። ክርስቶስ አስተዊ ኃጢአትሽን ይቅር የሚል በደልን የሚደመስስ ንስሐን የሚቀበል አምላክ ነው። የኪዳን ጸሎት ካለቀ በኋላ የቅዳሴ ጸሎት ካለቀ በኋላ በቤተ መቅደሳችን የሚጸልየው ጸሎት ሁሉ ታውቃላችሁ። ካህናት የሚጸልዩ ጸሎት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የሚል በደልን የሚደመስስ ንስሐን የሚቀበል ለአባቶቻችን ካህናት በምድር ያሰሩት በሰማይ የሰጠው የተፈታን ይሆን ዘንድ በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቀን በድፍረት ሳናውቅ በስህተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራነውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ተብሎ እንኳን ሰው ሳያውቅ ለሰራው ስራ ይቀርና አውቆስ እንኳን በድፍረት ለሰራው ነገር ልቡ እስከተጸጸተ ድረስ ክርስቶስ ይቅር የሚል ጌታ ነው። ስለዚህ ኪቲ ከንቱን ባና ፕሊስ አቁም። አሁን ከዚህ በኋላ የምታረግሻቸው ለቅሶች በነገራችን ላይ እውነት ከንቱ ናቸው። በቃ ምንም አያስፈልጉም። የጴጥሮስን እንባ ግን ክርስቶስ ይስጥሽ፣ ለአንቺ ብቻ ሲሆን ለሁላችሁ። የጴጥሮስ እንባ ምን አይነት እንባ ነው? ኦኬ የጸጸት እንባ ነው። የጸጸት እንባ ማለት ወደ ቅዱስ ሥጋው ወደ ክቡር ደሙ የሚያስሮጥ ወደ መቅደሱ የሚያቀርብ ራስን ለካህንና የሚያደርገን እንባ እንጂ እኔ በደለኛ ነኝ፣ እኔ ለመቅደሱ አልገባም፣ ተውኝ፣ እኔ ነጠላ መልበስ የሚያስብል አይደለም። ይሄ ትክክለኛ ጸጸት አይደለም፣ መጥፎ ጸጸት ይባላል። ስለዚህ ይሄ ብልጡኝ ሰይጣን አንቺን አብዝቶ ከስሩ እንዳትመጪ ሲፈልግ የሚያደርገው ትልቁ ነገር ምንድነው? ኃጢአትሽን ማስታወስ ነው። ኃጢአትሽን ማስታወስ እንዴ አንቺ እኮ ቆሻሻ ነሽ የሚል የሆነ ድምጽ እንዲስተጋባ ያደርጋል በውስጥሽ። ልክ ዛሬ አይ እዚህ ላይቭ ስትሪም ላይ ዛሬ ያገኘው ትምህርት በጣም አስተምሮኛል፣ ስለዚህ ንስሐ ልግባ ብለሽ ታስቢ፣ ራስሽን ወደ ካህን ታቀርቢ። አንቺ እኮ ቆሻሻ ሰው ነሽ፣ ረሳሽው እንዴ? በባለፈው ያደረገሽውን ኃጢአት ረሳሽው እንዴ? የሚል መጥፎ የሆነ መንፈስ በውስጥሽ እንዲስተጋባ ያደርጋል። ማን አንተ ጠላታችን ዲያብሎስ። የሰይጣንን ጾር ደግሞ ለመቃወም ጌታችን ኢየሱስ ክርስቶስ አንድ ያስተማረን ትምህርት አለ። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ትጉ ወጸልዩ ከመ ይትበኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ምን በሉ ጸልዩ። ስለዚህ ጌቲ በጸሎት በርቺ፣ እግዚአብሔር ያበርታሽ። ከንቱ ሆነ ለቅሶን አቁሚ፣ እንባሽን ጠራርጊ። ሰይጣን ለምን ደስ ይበለው? በዚህ ከንቱ በሆነ እንባ እናትሽ አትደሰት፣ አባትሽ አይደሰት፣ ወንድሞችሽ አይደሰቱ፣ እህቶችሽ አይደሰቱ። ሌላውን ተይው፣ ክርስቲያን የሆኑ እህት ወንድሞችሽ እንኳን አይደሰቱ። ከሁሉ በላይ ደግሞ አንቺን የፈጠረሽ ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ የሆነው የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ጌታችን ኢየሱስ ክርስቶስ አይደሰትም። አቁሚው ይሄንን እንባ፣ እንባሽን ጥረጊው። ሰይጣን ይፈር፣ ድል ይነሳ። በቅድስት ሥላሴ እንዘ አምን ወእትማሐፀን እክድከ ሰይጣን። በቅድስት ሥላሴ አምነን እየተማጸንን ሰይጣን ጠላታችንን እንክደዋለን። አለቀ። ሰይጣን የሚደሰተት እንባ በፍጹም እንዳታለቅሺ። እንባሽን ጥረጊው። ሰይጣን ይፈር፣ ድል ይነሳ። ከዛ በኋላ ግን ንስሐ የምታገቢባት ዕለት ላይ ግን በደንብ አልቅሽ። ክርስቶስ ይቅር ይበለኝ። እንዲህ አይነቱን ኃጢአት ስሰራ በብርሃን ዓይኖቹ እያየኝ ነበር። እንዲህ አይነቱን በደል ስበደል በብርሃን ዓይኖቹ እያየኝ ነበር። ስለዚህ ክርስቶስ ሆይ ይቅር በለኝ እያልሽ የዛን ጊዜ በእንባ ለምኝ። አለቅ። ከዛ ውጭ ግን አሁን ማይክሽን ከከፈሽ ሰዓት ጀምሮ በፍጹም መልቀሽ አይጠበቅብሽም፣ በፍጹም መንባት አይጠበቅብሽም። አለቅ።
ያንቺ ልብ እግዚአብሔርን መሻቷ በራሱ ትልቅ ድል ነው። እግዚአብሔርን የምትሻልብ ምን ይበላት? ደስ ይበላት። በቃ ዛሬ በኃጢአት ዓለም በደከመው ጊዜ ልብሽን ላለማስገዛትሽ ያሳለፍሽበት ጊዜ አብቅቶ ሁለንተናሽን ለክርስቶስ ለማስገዛት የቀረሽታችን ነሽና ደስ ሊልሽ ይገባል። ስለዚህ ከንቱ በሆነ ለቅሶ ሰይጣንን አታስደሰችው፣ ከንቱ በሆነ ሐዘን ሰይጣንን አታስደሰችው። ይልቁኑ ምክንያታዊ በሆነ ሐዘን፣ ምክንያታዊ በሆነ ጸጸት፣ ምክንያታዊ በሆነ ለቅሶ ግን ክርስቶስን አክብሪ። በአንቺ ህይወት ሰዎች ከአንቺ ህይወት ይማሩ ዘንድ ህይወትሽ የእግዚአብሔር ትምህርት ቤት ይሆን ዘንድ ገና ካሁኑ መጠንከር አለብሽ። ብዙ ሴቶች አሉ ልክ እንዳንቺ አይነት ህይወት የገጠማቸው ኪቲ። ስለዚህ እነዛ እህቶች በአጠቃላይ ያንቺን ህይወት አይተው ከሰይጣን ዲያብሎስ አሰራር አምልጠው ያንቺን ፈለግ ተከትለው ራሳቸውን የክርስቶስ ኢየሱስ ባሪያ ያደርጉ ዘንድ ዛሬ አንቺ መጠንከር አለብሽ፣ መጠንከር አለብሽ። አለቅ። ስለዚህ ከንቱ ሆነ እንባ አቁሚ፣ ከንቱ ሆነ ለቅሶን አቁሚ፣ ከንቱ ሆነ ጩኸትን፣ ከንቱ ሆነ ጸሎትን አቁሚና ልብሽ እግዚአብሔርን ስለሚፈልግ ደስ እያለሽ በፍቅር በሐሴት በደስታ በተላ ወደ ክርስቶስ ኢየሱስ ዘንድ ሁለንተናሽን አቅርቢ። እግዚአብሔር አምላክ ከኃጢአት በስተቀር የለብሽን መሻት ይፈጽምልሽ። በርቺ እህታችን ማለት ነው የምፈልገው። ለትሻ አመሰግናለሁ። እሺ እስኪ እግዚአብሔር ቃል ታሰማልን። አመሰግናለሁ። እና ዳምጪ እስኪ አሁን አመሰግናለሁ። ስልክሽን በውስጥ አስቀምጪልኝ። እሺ አዎ ጽፍላለሁ። በቲክቶክ እንትን ስለምን ፈለገ ወንድሜ የተናገርከውን በሙሉ መጀመሪያ ቃለ ሕይወት ያሰማልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ግን እኔ አሁን ችግር የሆነብኝ ነገር ማለት አንዳንዱ እኮ ስሜት ብቻ ሆኖ እኮ ነው ማለት ማስረዳት ችግር። እንዴት መሰለህ የሚሰማኝ ስሜት ከእግዚአብሔር ለመራቅ ምናምን ሀሳብ የለኝም። እንዲያውም ደስ ያለኝ በአሁኑ ነገር ደስ ያለኝ ባመመኝ ቁጥር የምንበረከከው ፈጣሪ ጋር አለችኝ። ቤቴ ላይ እንኳን የሆነች ኮርነር ሰራው። ጸበል ብቻ ነው ያላት ምናምንና ፍርሃት ከተሰማኝ የሆነ ነገር ከተሰማኝ እዛ ሂጄ ነው የምተኛው። ያ ብዙ ገዳም ጸበል እና ስላድሮ ምናምን ያለችባት ስፔስ አለች የምጸልይባት ቦታ። እንቅልፍ እምቢ ካለኝ ወይ የሆነ ነገር ከሆንኩኝ ፍርሃት ከተሰማኝ ቢያንስ ወደዛ የምጠጋበት እንትን አለኝ። ግን ሞት እኮ ነው እየፈራሁ ያለሁት። አገርም ሞት ነው እያስፈራኛል። እናቴ ወጣት እያለች ነው የሞተችው እና ያው እኔ 6 ዓመቴ ምናምን እያለ ሞተችው። እሱን እድል አለማግኘቷን ስጋ ወደሟ አለመቀበሏን ምናምን ሳስብ በተለይ አሁን በጣም እያመመኝ መጣና በእውነት ጾም እንዲገባ እንደኔ ጓጓ ሰው የለም በዚህ ሰዓት። እንደምትሆነ ታውቃላችሁ። አንዴ እንድቆርብ ከዛ በኋላ የፈለገውን ያርገኝ፣ ከፈለገ ይግደለኝ፣ ፈለገ ያኑረኝ፣ ምንም የፈለገ ያርገኝ፣ አያገባኝም። ማለት ምንም የጓጓለት ነገር ራሱ የለም፣ ግን መቁረብ እፈልጋለሁ። ከዛ መሀል ላይ ደግሞ እየተዳፈርኩት እንዳይሆን እፈራለሁ። ሰዎች በስንት ጊዜ ለቅዱስ ቁርባን እንደሚቆርቡ አላውቅም። ለማንበብም ስብከትም ለመስማት ሞክሬያለሁ፣ ግን በስንት ጊዜያቸው ስንት ጊዜ ተምረው ስንት ጊዜ ጠብቀው ቁርባን መቀበል እንዳለባቸው የሚገልጽ ነገር አላገኘውም። ኦፍኮርስ ሰው ተጸጽቶ ንስሐ ከገባ በደንብ አምላኩን ላለማስቀየም ቃል ከገባና ዝግጁ ከሆነ መቁረብ ይችላል አይደለ? ግን እኔ ደፍሬ እንዳይሆን እላለሁ። ደፍሮ ስጋና ደሜን የተቀበለ ፍርድ አለበት ይባል የለ? ፍርድ አለው አይደል? በድፍረት መውሰድ አንችልም። ይህ በቃ ንስሐማ እገባለሁ። በጾም ብቻ አይደለም የጌታ ኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም የሚሰጥ በየትኛውም ሰዓት ስርዓተ ቅዳሴ ሰዓት ላይ ንስሐ ከገባሽ እና ዝግጁ ከሆንሽ ስጋው ደግሞ መቀበል ትችላለሽ። እንደ እግዚአብሔር ቸርነት ንስሐ ገብተሽ ከንስሐ አባትሽ ጋር ተመካክረሽ ስጋው ደግሞ መቀበል ማንም አይከለክልሽ። ያው ከዛ በፊት ወይ ሱባኤም ገብቼ ልጠይቅ ብዬ አስቤ ነው። ለዛ ነው ጾም መጠበቅ ይፈልጋል። ግን በቃ ያ ልደቴ እህታችን ዲያቆን ፈለገ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን።
እየሰማሁሽ ነበርና ኔትወርኬ ከመጥፋቱ በፊት እንደሆነ ነገር ልበላት። አሁን እህታችን እያረግሽ ያለሽው በራስሽ ላይ ፈተና ላይክ እንዲፈጠር ነው። ላይክ መጨከን አለብሽ። አሁን የምትናገሪያቸው ነገሮች በሙሉ ከስጋው ደሙ ጋር አይገናኙም። ለምን መሰለሽ? ማንም 7 ዓመት አይደለም 30 ዓመት 40 ዓመት 50 ዓመት ዘግቶ ሱባኤ ይዞ በራሱ ቅድስና ለስጋው ደሙ የሚበቃ የለም። ስጋው ደሙ የኃጢአተኞች መድኃኒት ነው። ኃጢአተኛ መሆንሽን ካመንሽና ንስሐሽን ለአባትሽ ከነገርሽ በኋላ እግዚአብሔር ይፍታሽ ካሉ በኋላ አንቺ አቅምሽ ከፈቀደ በየጊዜው ባመቸሽ ጊዜ ሰውነትሽን ለዚህ ባዘጋጀሽ ጊዜ መቀበጥ ትችያለሽ። ሱባኤ ገብተሽ ጸሎት አድርገሽ በራስሽ ጥንቃቄ ተጠንቀቀሽ፣ ግን የሰማይ መላእክት እንኳን ለዚህ ነገር ብቁ አይሆኑ። ስለዚህ ካንቺ የሚጠበቅብሽ መጀመሪያ ካንቺ የሚጠበቅብሽ እስካሁን ከምትናገሪያቸው ነገሮች እንደሰማሁት አንድ እውነተኛ ታሪክ ልንገርሽና እኔ ነገር ልጠቅልል። ምንድነው የእውነተኛ ታሪክ? አባቱ የ3 ዓመት ልጅ ሆነው የሞቱበት ሰው አለ። የ3 ዓመት ልጅ እና ብዙ ጊዜ በአባቱ ቤተሰብ ከ50 ዓመት ከ60 ዓመት አያልፉም፣ ይሞታሉ። እድሜያቸው አጭር ነው በአባቱ ሳይድ። ይሄ ልጅ ትንሽ የተማረ ነውና በኋላ ላይ በራሱ ላይ ጭንቅላት ውስጥ ይሄን ነገር ፈጠረው። አግብቶ ከወለደ በኋላ ለሰዎች ለጓደኞቹ ምናምን እየደወለ አሁን 40 ሞልቻለሁ እና አንድ ነገር ከሆንኩ ሚስቴንና ልጄን አደራ ይላል። ምንም እኮ አልተፈጠረም። አንድ ነገር ከሆንኩ ሚስቴንና ልጄን አደራ ይላል። ለምን? አባቴ በዚህ እድሜ ነውና የሞተው እኔም ልሞት ነው ብሎ በራሱ ጊዜ የሌለ ፈተና ፈጥሮ ህይወቱን እያመሰቃቀለ። ይሄንን ሰው ማስቆም ምንም አይቻልም። ምክንያቱም ራሱ ነው ያመጣው ይሄንን ነገር። ስለዚህ እህታችን አሁን የምነግርሽን ጥቅስ ያዥና ከዛ በኋላ ጊዜ ካገኘው እንትን እላለሁ። ምሳሌ 18:14 ላይ እንደዚህ ይላል፣ የተቀጠቀጠን መንፈስ ማን ያጠነክረዋል? ማይክሽን ሚውት አድርጊውና የተቀጠቀጠን መንፈስ ማን ያጠነክረዋል ይላል። አንቺ ራስሽን ከቀጠቀጥሽ 1,000,000 ጊዜ ቃል እግዚአብሔር ብንነግርሽ ለውጥ አይመጣም። ለውጥ እንዲመጣ ከፈለግሽ አንቺ ራስሽን መቀጥቀጥ ማቆም አለብሽ። መጀመሪያ መንፈስሽ መቀጥቀጥ የለበት። እኛ ልናጠነክርሽ አንችልም። ታስታውሻለሽ? ጌታ የሳሙኤልን እናት ሐናን ልክ ወደ እግዚአብሔር ልትወጣ ስትል ጣውንቷ እየጠበቀች ታበሳጫት ነበር። ወደ እግዚአብሔር በምትወጣበት ቀን በመጨረሻ ጭክን አለችና ሰው ወደ እግዚአብሔር ወጥቶ መስዋዕቱን አቅርቦ በሚበላበት በሚጠጣበት በሚዝናናበት ቀን እሷ ወደ ቤተ መቅደስ ገብታል። ስቅስቅ ብላ ለቀሰች። ካህኑ እንኳን ምን አላት? ሰክራል። በዛ ቀን ጸሎት አይደረግ። የሰከረች ነው የመሰለው። ከዛ በኋላ ካህኑ ምን አላት? ልጄ ወይ በሰላም ወደ ቤትሽ ሂጂ፣ እግዚአብሔር ልብሽን መሻት ይፈጽም አላት። የዛን ጊዜ ምን አደረገች? ወደ ቤቷ በሰላም ሄደች። ከዛ በኋላ አላለቀሰችም፣ እንጀራዋን በደስታ በላች ይላል። ስለዚህ እኔ አሁን አንቺን የምመክርሽ የመጀመሪያው ማቆም ያለብሽ ነገር ራስሽን መቀጥቀጥ፣ ራስሽን መደብደብ አቁም። ስጋው ደግሞ ከተቀበልኩ በኋላ ይግደለኝ ቢፈልግ አንዴ ለስጋው ደግሞ ልብቃ እንጂ ምንም ነገር አያጓጓኝም፣ ምንም ነገር እንትን አይለኝም፣ ዋጋ የለኝም፣ እናቴ በዚህ እድሜ ሞታለች፣ እንደዚህ ሆናለች፣ እንደዚህ ሆኗል እያልሽ ራስሽን ከቀጠቀጥሽው እውነቴን ነው የምነግርሽ ሙሉ ሌሊት ልደት አሁን እንግዲህ ከጠዋት ጀምሮ ተቀምጦ ነው እዚህ ወንበር ላይ ያለው ወገቡን እስኪያመው ሙሉ ሌሊት ማይኩን ላንቺ ከፍተን ብንሰጥሽ ብንሰማሽ ፍርሃትሽን ማቆም ካልቻልሽ የአንዳችንም መልእክት ልቦናሽ ገብቶ ስራ ይሰራልሽ። እዚህ የጸሎት ቦታ አለሽ አይደለም? ዛሬ የጸሎት ቦታሽ ላይ ስትቆሚ 2 ጸሎቶች አድርጊ።
አንደኛው መዝሙር 18፣ ሁለተኛው መዝሙር 146። የመጀመሪያው ጸሎት እንደዚህ ይላል፣ አምላኬ ወይ የቆሰለ ልቤን ፈውስልኝ። የቆሰለ ልብሽን ፈውሽ፣ እንዲፈውስሽ ለሱ በጸሎት አቅርቢ። ሁለተኛው ደግሞ አምላኬ ወይ ስህተትን ማን ያስተውላልና የልቤ ሐሳብ የአፌ ቃል በፊት ያማረና የተወደደ ይሁን በይ። ልቦናሽ ውስጥ ያለውን ሐሳብ ለእግዚአብሔር ስጭ። ይህን የምነግርሽ ለምንድን ነው? ሰው ችግር ይገጥመዋል። ነገር ግን ችግሩ እንደዚህ ነው የሚፈታው። ለሰው የማይቻል ለእግዚአብሔር ይቻለዋል ይላል። ለሰው የማይቻል ሰው ችሎ ችግርሽን ሊፈታው ይችላል። ሰው የሚችለውን ችግርሽን ከወንድሞች ከእህቶች ጋር ተገናኝ፣ አውሪ። ልደትን አግኙ፣ ፈለገን አግኛቸው። ብዙ ሰው አክመዋል፣ እግዚአብሔር ይስጣቸው። ጥሩ ወንድም ይሆኑሻል። ሰው የሚችለውን እነሱ ያደርጋሉ፣ አንቺም ታደርጊያለሽ። እግዚአብሔር የሚችለውን ደግሞ ለእግዚአብሔር ስጭ። አሁን ግን በያዝሽው መንገድ አንቺ የቪክቲም ካርድ ከመዘዝሽ ማለት ነው። ሰው ችግር ሲገጥመው ሁለት ነገር ነው መሆን የሚችለው በሳይኮሎጂ፣ ወይ ቪክቲም ነው መሆን የሚችለው ወይ ሰርቫይቫል ነው መሆን የሚችለው። ሁሌ ጉዳተኛ ሆኖ መኖር፣ በቃ እኔ እኮ እናት የለኝም አባት የለኝም ጓደኛ የለኝም እጮኛ የለኝም አላገባውም እድሜ ሄደ ማአት ቀኑ ሙሉ ምክንያት መደርደር ትችያለሽ። ያንን እያነሳሽ እያለቀሱ መኖር እሱ ምን ይባላል? ቪክቲም ይባላል። ጉዳተኛ ሆኖ መኖር፣ ሰው ብቻ እንዲያዝልልሽ ሰው ብቻ። ሁለተኛው ደግሞ ሰርቫይቫል የሚባላል። እንዴ እኔ የእግዚአብሔር ልጅ ነኝ፣ እንዴት ያቀተኛል? እንዴ አምላኬን መልአክ እየላከ የሚያስጠብቀኝን አምላክ ይዤ በመውጣት በመግባቴ እግዚአብሔር መልአኩን ልኮ እየጠበቀኝ፣ የምታዝን የምትራራ እናት እያለችኝ፣ የቤተ ክርስቲያን አባቶች እኔን በጸሎት ሊያግዙኝ እያለ በቅዱስ ውሃ የሚፈውስ ደግሞ የገዛ ጌታ እያለኝ እዚህ ማቆጭ ብዬ አላለቅስም ብለህ ኢትዮጵያ ውስጥ አሁን ሰው ሲሞት ሁሉም ሰው ፍራሽ ጎዝጉዞ ይቀመጣል አይደለ? ከእንደዛ አይነት ለቅሶ መውጣት ትችያለሽ ወይ ደግሞ ተቀምጠሽ ማልቀስ ትችያለሽ። ተቀምጠሽ ምክንያት እየደረደርሽ በጣም ነው የሚያስለቅሰው። እንኳን እናትሽን በልጅነትሽ አተሽ እንኳን እንደዚህ አይነት ፍርሃት መጥቶብሽ ማአት ምክንያት መደርደር ትችያለሽ። ግን ልበ አምላክ ዳዊት ምን አለ? የልቤ ችግር ብዙ ነውና እኔን ለመርዳት ፍጠን አለው። ስለዚህ መፍትሄ ልንገርሽና ከዛ አንቺ ወስኝ። የመጀመሪያው ራስሽን መቀጥቀጥ አቁሚ። ከዚህ ውስጥ መውጣት ትችያለሽ በእግዚአብሔር ቸርነት። ግን ከዚህ ውስጥ ይሄን እንባ ማስቆም ከፈለግሽ መጀመሪያ ለሰው የሚቻለውን አድርጊ። ችግሮችሽን ዛሬ ማታ ቁጭ ብለሽ ጻፊ። ሰው የሚችላቸው ችግሮች በእነዚህ 5 መንገዶች ይፈታሉ። ሰው የሚችላቸው ችግሮች እነዚህ 5 መንገዶች ምንድናቸው? ባለሙያ የሚፈታው ጉዳይ አለ። ባለሙያ ማለት ዶክተር፣ ጠበቃ፣ ፖሊስ፣ ካህናት፣ እነዚህ በቃ ሙያ ያላቸው በዛ ጉዳይ ላይ ማማከር የሚችሉ ሙያ ያላቸው። ሁለተኛው ገንዘብ የሚፈታው ችግር አለ። ሶስተኛ ጓደኛ የሚፈታው ችግር አለ። አራተኛ ቤተሰብ የሚፈታው ችግር አለ። አምስተኛው ደግሞ ራስሽ የምትፈቺው ችግር ነው። አምስተኛው ይሄ ሰው የሚችለው ነው። ሰው የሚችለውን ሰው እንዲፈታ ምን አድርጊ? ለሰው የማይቻል ለእግዚአብሔር ይቻለዋልና ሰው የሚችለውን ጻፊ ያዥና የኔ ችግሬ ግን ምንድነው? ገንዘብ። አዎ ኦኬ። በገንዘብ ከሆነ ወይ ሰርተሽ ወይ ለምነሽ ወይ የሆነ ነገር አድርገሽ ገንዘብ የሚፈታው ገንዘብ ይፈታዋል። ጓደኛ፣ እዚህ ውስጥ እህቶች አሉ። ጥሩ እህቶች ተዋውቀሽ ብቻሽን ማደር እንኳን ከፈራሽ 1 ሳምንት 2 ሳምንት ቀርበውሽ ጥሩ ባልንጀራ ፍጅተሽ አብረሻቸው የነሱ ጋር እየሄድሽ እያደርሽ አንቺ ጋር እየታደረ ማለፍ ትችያለሽ። ቤተሰብ የሚፈታው ቤተሰብ ይፍታው።
ባለሙያ የሚፈታውን ባለሙያ ይፍታው። ሁለተኛው ደግሞ እግዚአብሔር ብቻ የሚችለውን ነው። እግዚአብሔር ብቻ የሚችለውን ደግሞ ለሱ ስጪው። ስለዚህ እህታችን ላንቺ መመክርሽ ቅድም እንደነገርኩሽ ሙሉ ሌሊቱን ብንሰጥሽ ራስሽን መቀጥቀጥ ካላቆምሽ በስተቀር ቀና ብለሽ አትሄጂም። እዚህ ሀገር ላይ አንድ ጄሲካ የምትባል እህት አለች። የታወቀች ናት። አሁን ሞቲቬሽናል ስፒከር ሆናለች። እቺ እህት ስትወለድ ሁለቱም እጆቿ የሉም። ሁለቱም እጆቿ ላውም ከትከሻዋ ነው የተቆረጡ። ትከሻው ላይ ከትከሻዋ ጀምሮ የሉም እና ሁሉም ሰው በቃ ምንም ዋጋ እንደሌላት አድርጎ ነው ነገራት። ምንም በቃ ራሷን ትቀጠቅጥ፣ ራሷን እንድትጠላ፣ ራሷን እንድትል ከዛ እጇን እግር አደረገችው፣ እግሯን እጅ አደረገችው። ከዛ በኋላ መኪና የሚነዳበት ሄደችና ላይሰንስ ፈልጋለሁ አለች። መንጃ ፈቃድ ማውጣት ፈልጋለሁ። በምን እጅሽ መሪውን ልትይዥው? እጅ የለሽም እኮ። ከዛ ፈትነኝ ምን ቸገር አለችና ገብታ በእግሯ ነድታ አሳየችው። በእጅ ከሚነዱት በላይ ትበልጣለች። ሜካፕ ወር ራሷ ናት የምትሰራው፣ ፀጉሯ የምታበጥረው ራሷ ናት። እችማ አታገባም፣ አትወልድም፣ ምንም አትሆንም አሏት። ፓይለት ሆነች። አሁን አውሮፕላን ታበራለች፣ ትዳር አላት፣ ልጅ አላት። አሁን ከህይወት ምንም አልጎደለባትም። እጅ ካላቸው ሰዎች አንዱንም አላጎደለችም። እቺ ልጅ ቪክቲም መሆን ነው ሰርቫይቫል መሆኗን የጠቀማት ስትይ ሰርቫይቫል። አሁን ሌላ ስራ አትሰራም። እየዞረች መንፈሳቸውን የቀጠቀጡ ሰዎችን ታብራራለች፣ ታግዛለች፣ ታጠነክራለች። በጣም ሀብታም ናት። መኪናዋን ራሷ በእግሯ ትነዳዋለች። የአውሮፕላን ላይሰንስ አላት። ብላክ ቤልት አላት ካራቴ። በእግሯ ወጥታ ማስላለች። ምግብ ኩክ ታረጋለች በእግሯ። ስለዚህ ላንቺ የምነግርሽ ቁጭ ብለሽ አልቅሽ ሳይሆን ራስሽን ጠይቂ። እኔ ቁጭ ብዬ ፍራሽ ጎዝጉዤ ማልቀስ ነው እድሜ መጨረስ ነው ወይስ ተነስቼ ሰርቫይቫል መሆን ነው የሚለውን አስቢበት ለማለት ነው። እዚህ ዚያር ይርዳሽ። ዲያቆን በጣም በቃ ማለት እኔ መግለጽ ያልቻልኩትን ነገር ነው የተናገሩት። በቃ ማለት በቃ ትክክለኛ ነጥቡን አግኝተውታል። ችግሩ የቱ ጋር እንዳለ አግኝተውታል። ዲያቆን በጣም በሚገርም ሁኔታ ከዚህ በላይ ምንም አይነት ተጨማሪ ምክር ማንም አይሰጥሽም። መጀመሪያ አንቺ ራስሽን ካላዘጋጀሽ በቃ ራሱን የሚወጋ ሰው ንቀሉልኝ ማለት አይችልም። ሾኩን ከላዩ ላይ ምክንያቱም ወጊው ራሱ ነው። ራሱን የሚወጋ ራሱ ሌላ ሰው ቢጎዳሽ ማጽናናት ይቻላል። ሰው ግን ራሱን የሚጎዳ ከሆነ የራሱን ስጋ የሚጎስም ከሆነ ራሱን ፀጉሩን የሚነጭ ከሆነ ግን አስቸጋሪ ነው። ስለዚህ ሰምተሻል ምክሩ። አይሆፕ ጥሩ ነገር አግኝተሻል። መጨረሻ ላይ ዲያቆን ከተናገሩት ስልክሽን አስቀምጭልን፣ በውስጥ መገናኘት ካለብን በአካል እንገናኛለን። ከዚህ በላይ ግን ምንም አይነት ነገር ቢነገርሽ አስፈላጊ ነው ብዬ አላስብም። አሁን በቂ ነው። በቃ ይህንኑ ዝም ብለሽ ያዥ በውስጥሽ። የዲያቆን እስኪያስን ንግግር የመጨረሻ ንግግር አደረገ። በቃ እሺ፣ አመሰግናለሁ። ቃልዮ ተስተማልኝ። አይፊል ትንሽ ቦታ ላይ ሚስ እንደተደራረግን ግን ችግር የለውም። ከቀድሙ ከአንተም ከዲያቆን ፈለቀም ከዲያቆንም ከሶስታችሁ መጠረቅም የወሰድኩት ነገር አለ። እግዚአብሔር እድሜያችሁን ያርዝመው። ጥያቄ ሌላ ቢኖርም በምክራችሁ መሀል አይሆፕ ትንሽ አትሊስት ለሆነ ቀናት የሚያንደፈድፈኝ ኢነርጂ አግኝቻለሁ። የኔ ጥያቄ የነበረው የቪክቲም ካርድ የምመዝሰው አይደለሁም። አምሶሪ ዲፈንድ እያደረኩ ምናምን ሳይሆን ራሴን በጣም ደካማ ማድረግ ምናምን የምወድ ታይፕ አይደለሁም። ሆነ አይደለም የኔ ቢሆን ኖሮ ራሴ ፈታው ነበረ። አሁን እናንተ የመከራችሁኝ፣ የነገራችሁኝ፣ የጠቀሳችሁልኝ፣ ያስተማራችሁኝ ነገር በሙሉ ከኔ ሀሳብ በላይ ጭንቀት
ከኔ በላይ ስለሆነብኝ እስኪ ላማክራቸውና ምናልባት የሆነ ከኔ ያውቃሉ ከኔ ይሻላሉ ብዬ ያሰብኳቸው ወንድሞችን የጠየቅኩበት ምክንያት ከኔ ስላልሆነ ነው። ዲያቆን ቪክቲም እንትን መሆንና ሰርቫይቨር ስትሆን ከነ ፔንህ መጓዝ ትችላለህ። ቪክቲም ስትሆን ደግሞ ወድቀህ ትቀራለህ። ደግሞ ሰው ለማንሳትም እኔ ከብዶኝ ስለነበረ ነው ወደ እናንተ የመጣሁት እውነት ለመናገር እና እንኳንም መጣሁ እግዚአብሔር ይመስገን። ለምን መሰላችሁ? አንዳንድ ጥያቄዎች ዝም ብለን አጉል ስንጠይቅ ምናምን ራሳችንን እንጎዳበታለን እንጂ በሰው መሞትን በሰው መኖርን ምናምን ህይወቴ እንደዛ ስላልነበረ በራሴ ጊዜ ራሴን እያስተዳደርኩም ራሴን ወደ ራሴ እያመጣሁ ስለነበረ በቃ ያን ያህል ማለት የሚሰማኝም ሰው ስለሌለ እውነት ለመናገር የሚያባብልም የሚሰማም ሰው ሲኖር አይደለም የምትቀብጠውም ደካማ ልፍስፍስ የምትሆነው። ህይወት በራሷ ብቻህን መጋፈጥ ካለበት ጠንካራ ትሆናለህ። እኔ እሷ ሴት ነበርኩኝ። አሁን ላይ ለራሴ ትንሽ ስለከበደኝ እንዳልኳችሁ ቅድም ያነሳሁት ጥያቄ ነበር። ቆይ እኔ ምን ባረግለት ነው ይቅርታ የሚያደርግልኝ? ለምንድን ነው ታዲያ መነኮሳቱ እንደዚህ የሚያደርጉት? የማይሆን ጥያቄ በቃ እሺ አሁን ብሞት የሆነ ነገር ሳላረግ እሱም ከፍርሃት ነው እንጂ እናቴ ጋር አያይዤው አይደለም። እሺ እግዚአብሔር ሰጪም ነሽኝ ነውና በጸለይን ቁጥር እግዚአብሔር እድሜ እንደሚጨምር ጩኸታችንን እንደሚሰማ አውቃለሁ። በቃ ይሄ እንትኔ ብዛት ነው የኃጢአቴን ብዛት ዲፕነሱ ምናምን እየገባኝ ሲሄድ ውይ አሁን በሞት ግኔት ነው መግቢያ የሚለው ነገር ሲገባኝ ጊዜ ነው ይሄኛው ፍርሃት የመጣው እንጂ ከእናቴ ጋር አያይዤው አይደለም። እግዚአብሔር ያክብርልኝ። አመሰግናለሁ። ልደት አንዲት ነገር ማለት እፈልጋለሁ። እሺ ዲያቆን፣ እሺ መምህር በረከት፣ እኔ ሀሳቡ ተበታተነብኝ በጣም ከይቅርታ ጋር እና እኔ የተረዳሁት ነገር ልደት እህታችን እንትን ያስፈልጋታል። አሁን በቃ የእግዚአብሔር የመንፈስ ቅዱስ እርዳታ ያስፈልጋታል። አይምሮዋን የመንፈስ ቅዱስ ማለት ግሬስ የሚያስፈልገው ነገር አለ። አሁን የሰው ልጅ የሆነ ስቴቢሊቲ ውስጥ ለመግባት በተለያየ የህይወት ክራይሲስ ውስጥ ስታልፍ አይምሮውን ራሱ ማኔጅ ማድረግ ሊከብድ ይችላል። ወይኔ አመሰግናለሁ። መድኃኒዓለም ያክብርልኝ። እውነት በቃ አመሰግናለሁ። እና እኛ ግሬስ የሚሰጡ ነገሮች ልንገርሽ። አሁን እስከ ሚስጥራት እስከምትደርሽ ራሱ በቃ ሁልጊዜ ስትሽን በምስጋና ጀምሪ። እሺ በቃ እግዚአብሔርን ኃጢአተኛውን ይቅር የምትል ልጅህን ለሰው ልጆች መዳን የላክ በመስቀል ላይ ተሰቅለህ ምሕረትህን ያሳየህን የሰው ልጆች ወዳጅ ይቅር ባይ አምላክ አመሰግናለሁ ብለሽ ጸሎትሽን ጀምሪ ሁሌ ማለት ነው። በምስጋና ከሚጀመር ጸሎት ጋር ሁል ጊዜ የእግዚአብሔር መንፈስ አለ እና የእግዚአብሔር መንፈስ ያረጋጋሻል፣ ይቀርብሻል። ጠዋት ማታ እንደዚህ ሲጸልይ ሁል ጊዜ አመስጋኝ ስትሆኝ የነገራችን ላይ እግዚአብሔርን ክፉ አስመስሎ የሚያሳይሽን መንፈስ እየተዋጋሽው ነው በጸሎት ማለት ነው። እና ጸሎትሽን ምስጋና አድርጊ። ይሄ ይቅር በለኝ ኃጢአቴን ይቅር በለኝ ምናምን ብቻ አይደለም ጸሎት ማለት ማመስገንም ነው። ኃጢአተኛውን ይቅር የምትል ብዙ ኃጢአተኞችን ይቅር ያልክ ለሁላችንም ይቅር ለማለት የተዘጋጀ አምላክ ብለሽ አመስግኙ። እና የምስጋና ጸሎት ልመጂ እህቴ። የምስጋና ጸሎት ስትለምጅ አንደኛ የእግዚአብሔር ጸጋ ይቀርብሻል፣ ሁለተኛ ሳታውቂው አይምሮሽ እግዚአብሔርን እየወደደ እያፈቀረ ይመጣል፣ ይቅር ባይ መሆኑን እየተረዳ ይመጣል። ስለዚህ የምስጋና ጸሎት አድርጊ። ሁለተኛ በመነኮሳት እንዲህ አይነት አይምሯቸውን የሚያውቅ ፈተና ሲያጋጥማቸው የሚጸልዩቸው አጫጭር ጸሎቶች አሉ። አሮ ፕሬየርስ ይባላሉ። ለምሳሌ እግዚኦ ማረነ ክርስቶስ፣ ጌታ ኢየሱስ ክርስቶስ ወይ ማረኝ ይቅር በለኝ እያልሽ ደጋግመሽ ክፉ ሐሳብ እስኪለቅሽ ድረስ ጸልይ። እሺ ክፉ ሐሳብ የሚያስፈራ ነገር ሲገጥምሽ፣ ውስጥሽ የሆነ ነገር ሲታወቅ በልብሽ ደጋግመሽ የክርስቶስን ስም የእመቤታችን ስም የቅዱሳንን ስም እየጠራሽ ይቅር በለኝ ማረኝ አምላኬ እያልሽ ሐሳቡ እስኪጠፋ ድረስ የክርስቶስን ስም አንሺ እና ይሄ ምን ይመጣል መሰለሽ? ሐዋርያው ቅዱስ ጳውሎስ ያለው ማንም በመንፈስ ቅዱስ ካልሆነ ኢየሱስ ክርስቶስን ጌታ የሚለው የለም ይላል አይደል? ሪቨርሱም ይሰራል። የኢየሱስ ክርስቶስን ስም በእምነት የሚጠራ ሰው አድነኝ ብሎ ማዳኝነቱን አምኖ በሚጠራ ሰው ውስጥ መንፈስ ቅዱስ አይጠፋም።
እና ያ መንፈስ ቅዱስ ያረጋጋሻል። እና መነኮሳት መቁጠሪያ ይዘው መሐረነ ክርስቶስ የሚሉት በስሙ በኩል መንፈስ ቅዱስን እየጠሩት ነው፣ የሚያረጋጋውን መንፈስ ማለት ነው። እና አንቺ እንደዚህ መጥፎ ሐሳብ ሲዋጋሽ መጀመሪያ ያንቺ ሐሳብ እንዳልሆነ ተረጂ። የሆነ ጠላት ነው፣ በቃ አይምሮሽን የሚዋጋው ጠላት ነው። ልትዋጊው ነው መነሳት ያለብሽ እንጂ እንትናት በይ አትሸበሪ ምናምን በቃ ወቂበት። ሌላ ጠላት ነው የሚዋጋሽ። አይምሮሽ በመንፈስ ቅዱስ ጸጋ መጠበቅ እንዳለበት ብቻ እያመንሽ ያንን የሚያደርግሽን ነገር ነው ማድረግ ያለብሽ። የመንፈስ ቅዱስን ጸጋ ነው መፈለግ ያለብሽና በማመስገን እግዚአብሔርን ስም ደጋግሞ በመጥራት እንደዚህ ያደረግሽ አሳጁ ይህንን መንፈስ ማለት ነው። እኔ ይህንን የምመክርሽ እኔ በእንደዚህ አይነት ህይወት ስላለፍኩ ነው። እሺ በእርግጠኝነት እንደምሰራ ስለማውቀው ነው። እንዳንቺ በጣም በምሬት ውስጥ አልፌ በኋላ ያ መንፈስ የኔ መንፈስ እንዳልሆነ ተረድቼዋለሁ። እሺ እና በቃ አይዞሽ፣ አመስጋኙኝ። በማመስገን በቃ ጸሎትሽን ሁሉ በማመስገን አድርጊ። በቃ አይዞሽ፣ ያንቺ መንፈስ አይደለም፣ ከአንቺ ውጭ የሆነ መንፈስ ነው። እግዚአብሔርን ቸርነቱን ደግነቱን እስከምትረጅ ድረስ እያመሰገንሽ ቀጥል ዝም ብለሽ። ይሄ የሚያስፈራው እግዚአብሔር እንደሚያሳድድሽ የሚነግርሽ በቃ ሞት ጋር ቅድድም እየገጠምሽ እንደሆነ ኃጢአትሽ በቃ አንቺን ተከታትሎ ሲኦል የሚያስገባሽ አይነት እንዲህ አይነት ክፉ ሐሳቦች ከሰይጣን ናቸው፣ ክፉ ሐሳቦች ናቸው እና በእግዚአብሔር ጸጋ የምትከላከያቸው ናቸው። እሺ የእግዚአብሔርን ጸጋ ብቻ ፈልጊ እንጂ አትሸነፊላቸው። አይዞሽ እህቴ። እሺ በቃ አመሰግናለሁ። እግዚአብሔር ይስጥልኝ። አመሻዋችሁ እናንተን ልውጣ። በቃ እግዚአብሔር ይስጥልኝ። አመሰግናለሁ። ለጣላችሁ አስቡኝ። አመሰግናለሁ። አይ እህታችን ግን ሳትወጪ ልደት ቲክቶኩን አጠፋዋለሁ ምናምን ስትል ነበርና ሳናገኛት እንዳንቀር በአሳጠፊውስ እና በውስጥ ብትጽፊልን ብናገኝሽ። ቲክቶክ መጠቀም ስለማልችል አይ ቲክቶክ መጠቀም ስለማልችል ነው። ጀስት እናንተን ለማግኘት ብዬ አሁን የከፈትኩት እና ስልክ ወይ ያንተን ላክልኝና ጽፍላለሁ። ፎሎ መልሽልን መጀመሪያ ልደት አዲስ ስለሆነች ፎሎ እንትን በድላትና መመለስ አለብሽ። እሺ የልደትን ንኪውና ፎሎ አድርጊ። እዚህ ቲክቶክ ውስጥ ነው ልጅ ከጻፍንልሽ እኛ ከተጨነቅንልሽ ሰዎች ውጭ አታገኝሽ። እኛ ከተጨነቅንልሽ በላይ ደግሞ እግዚአብሔር እንደሚጨነቅልሽ ማወቅ አለብሽ። እሺ ተናደዱ። እግዚአብሔር ይስጥልኝ። እኔ አልቻልኩም ጋይስ። በቃ እኔ ወገቤን አመመኝ። አንደኛ የምቀመጥበት ወንበር ራሱ በጣም ደረቅ ከመሆኑ የተነሳ አቃተኝ። ለ5 ሰዓት ተኩል ድረስ ተቀመጥኩ። ልውጣ በቃ። እግዚአብሔር ይስጥልኝ ሁላችሁ። ሄሉ የምታሳዩ ቪዲዮ አለ እንዴ? ተናደሩ። እሺ ከበደኝ በጣም 6 ሰዓት ሆነ መስማት ደረቅ ወንበር ላይ ቁጭ ብዬ ወይ ማንንም ማስገባት አልችልም ከዚህ በኋላ በጣም ደክሞኝ። ኢየሱስ ጌታ ነው። አንድ ጴንጤ ሊቃውንት አሳየኝ። ደፋሮች ናቸው እንዴ! እኛ ጠቅላላ ጴንጤ ቤት እኮ ሊቃውንት በሊቃውንት እኮ ነው ያለው እንዴ! እኛ ሊቃውንቱን ለምን እንጠራለን? እኛ ጋር መች ደርሳችሁ ነው ለእናንተ ሊቃውንቱን የምንጠራው እንዴ? እናንተ እኛን መቋቋም ሲያቅታችሁ ነው ሊቃውንቶቹን ጠቅላላ ሰብስባችሁ የገባችሁ ቲክቶክ። ለምንድን ነው የምንጠራቸው የኛ ሊቃውንቶች እንዴ? ሊቃውንት እናንተ አንድ ጥራልኝ እንዴ? ኮፒው አዳም በኃጢአት ኢንፌክትድ ሆኖ ነው ኃጢአተኛ ሆናችሁት። አሁን ቀየራችሁ። እግዚአብሔር የሚያውቀው 2 አዳም ነው። አንደኛ የመጀመሪያ አዳም፣ ሁለተኛው አዲሱ አዳም። ማንንም እግዚአብሔር የሚያውቀው ወይ በክርስቶስ ነው ወይ በአሮጌው አዳም ነው። አሁን አንዳንድ ሰዎች ሰርተው ለመስደቅ ጥረት ያደርጋሉ። አንተ ሳትሰራ ኃጢአተኛ ሆነ ሰርተህ እንዴት ነው የምትጸድቀው?
የሰማኝ ካለ ሳትሰራ እኮ ነው ኃጢአተኛ ሆንከው። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ቲፕ ነው የምሰጣችሁ፣ ስሙኝ። አብርሃም ተኝቷል ማለት ከሱ የሆነ ኢፈርት፣ አክሽን፣ ድርጊት አልነበረም። አብርሃም ተኝቶ ነው የጸደቀው። እግዚአብሔር መቼም ሼር የማያደርግህን ነገር ልንገርህ፣ ወንበሩን ነው። ወንበሩን መቼም ሼር አያደርግህ። ወንበሩ የፍርድ ወንበር ነው። ወንበሩ የምህረት ወንበር ነው። መቼም ሼር አያደርግህ። አንተ የምትፈርዳለህ። ምንም የምታመካኘው ነገር የለም። አንተ በሌላ ላይ የምትፈርደው ራሱ ትጠይቅ። አንተ ራስህ የምትጠይቅበት ጉዳይ አላል። መቼም እግዚአብሔር ወንበሩን ሼር አያደርግህ። ወቅ መቼም አይሰጥህም። ያንዳንዱ ለስራው ይጠየቅበታል። በመገለጥ ነው። የአዲስ ኪዳን ካህናት ቤተክርስቲያን የእምነት አቋም መጽሐፉ ከደረሳቸው አላውቅም፣ ሲጀምር ክርስትና ይላል የመገለጥ እምነት ነው ይላል። ክርስትና ተምረህ አታመጣውም። በጭንቅላትህ ሸምድደህ አታመጣውም። መገለጡ ሪፍሌሽኑ አንተ ጋር ካልመጣ፣ በመገለጥ ያገኘኸው በልብ መነካት አንተ ጋር ህያው ካልሆነ በስተቀር ቁጭ ብለህ የኔንና የሌላ ፓስተሮችን አሰባበክና ስብከት ልትቀዳ ትችላለህ እንጂ ህይወቱ በአንተ ህይወት አይኖረውም። ክርስትና መገለጥ ነው። ጠቅላላ የሊቃውንት ቤት እኮ አንድ ሊቅ እኛ ቤት እኮ አለ። አንድ ስኮላር እኮ አለ። ዝም ብሎ ደግሞ ሊቅ እኮ አይባልም። እንደናንተ በእንትን ብቻ እኮ አይደለም፣ ትምህርቱ ስላለው አይደለም። አሁን ኢየሱስ ጌታ ነው። አረበስማ እኔ ልጅ ባያወራስ በእግዚአብሔር ስም ባይናገርስ ዝም ቢልስ ማንን ገደለ? ዝምታ ማንን ገደለ? ንቀት ነው ዝም ቢል። በአንድ አጥቢያ አንድ ሊቅ አለ አለ። እኛ በአንድ ደብር 20 ሊቅ አይደል ያለ። አንዱ ሊቅ ኧረ በስመ አብ ከመሸመኑን ያመጣሽብን። ኧረ በስመ አብ እኔ ወገቤን አልቻልኩም። በቃ ውጡልኝ። እግዚአብሔር ምስክሬ ነው። ልደት ምትልኝና እኔ ላወራ ላልነግርህ አሁን አልችልም። ይቅርታ አድርግልኝ። በቃ እኔ በውስጥ ባውራ ደስ ይለኛል። አሁን ሳይሆን በውስጥ ላውራ። ሰላም ደሩ። በቃ ሄሉዬ ሪፖስት አደርገዋለሁ እንደወጣው ቪዲዮ። ሰላም ነው። ወገቤ በጣም ታመመ። በጣም አይመችም የምቀመጥበት እንትን ወንበሩ በጣም ዝገት ነው። ጋይስ ሲውል አሳያችሁ። ደረቅ ወንበር ነው መጨረሻ። ይሄ ለእንትን አይሆንም፣ ለላይፍ አይሆንም ወይ ካልቀየርኩት በስተቀር በጣም በሽተኛ ሆኜ ነው የሚቀረው ወገቤ። አሁን እራት ልበላ ወጥቼ እንዴት ልውረድ ከደረጃ? እራት ልበላ ወጥቼ የሆነ ሰዓት ላይ ነው ያወቅሁት። ልክ ጎንበስ ስል ስንት ሰዓት እንደተቀመጥኩ ልንገር፣ 6 ሰዓት ላይቭ ላይ ተጠቃላይ የቆየ ነው። በሉቻ እረፍት ላድርግበት።